እንዘ የብሎ ሙሽራ ሙሽራ በዛኛው ማለብ ላይ ትሞክር ነበር። የግሉ ታቦት ነበር የወላጅ አባቴ። ባለስልጣኖች ሁሉ ይመጣሉ። የተለያዩ እባቦች ሁሉ ነበሩ እዛ ውስጥ። ጠንቋይ ለራሱ ያውቅ። በተለይ ልጄ ታሳዝነኛለች። የሚሞትበት ሰዓት ይታወቃል። ዶሮ ልክ ፋዘራችን እንደዚህ አድርጎ ያዞርብናል። እና በእናንተ ላይ ሰርቶ አይተህ ታውቃለህ? በትክክል ይሰራ ነበር። ይህን ጥበብ የሚወርሰው ይሄ በኩር ልጃችን ነው። ያኔ ዘፍን ነበር። ጋብስ በነገራችን ላይ በጣም እስትንፋሴን የቀጠለ የጠንቋይ ልጅ ምናምን ይሉኛል። ለምለሚቱ መርሳ ያቶ አለቃ በላይ ልጅ መባል ራሱ የተለያዩ መጽሐፍቶች እንደነበሩ አባት ከዛውም ብሶ ደግሞ አሁን ውጡ እየተባለ ልቀቁ እየተባለ ቤቱ ያንኑ ቤት ማለት ነው። አፍቅራት እምቢ ያለች ሴት ያኔ ይታወቁ የነበሩ ዘፋኞች ካሴታቸው እንዲሸጥ ይህን የባብ ሽልቃቄ መሰለ ሃይማኖት ከየት አመጣብኛል? ሰው የጣለውን ያነሳለ የተረሳውን ያስታውሳለ አይኖቹ በምድር ሁሉ ያያሉ። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው። በዛሬው የኔ ቀን ዝግጅታችን በክፍል 2 ተመልሰን መተናል። ከወንድማችን ዘማሪ ብርሃኑ ጋር ነን ያለነው። እንግዲህ ብሬ ጥሪያችን አክብረህ ዛሬም ስቱዲዮአችን ድረስ ስለመጣ ከልብ እናመሰግናለን። ባለፈው በጣም አስደናቂ የልጅነት ዘመንህን ያሳለፍከው ከጌታ በፊት የነበረ እንዴት ወደ ጌታ ቤት እንደመጣ ምን አይነት ፋሚሊ እንደነበረ በተለይም ከመናፍስቱ ዓለም ጋር በተያያዘ ከቤተሰብ ጋር የነበረው አስፈሪ የሆነ ጉዞ ተርከህልን ነበርና እና ምን ይዘህ መጣህ ምን አለ ለማለት ነው። እንግዲህ እዛ የቀሩ ታሪኮች እንዳሉ ነግረኸኝ ነበረ። እስቲ እነሱን አንስተን በተለይ ስለ ፋዘር በዛ አካባቢ ላይ ይታዩ የነበሩት እንዴት ነበረ ያንተ አባትና እሱን ብታጫውተን ደስ ይለኛል። ያው ባለፈውም እንዳወራ ነው እና ታሪኬን አበክሬ ያው ትኩረት ሰጥቼ እንዳወራው ከቤተሰብ ፋዘር ያው በመርሳ የምትባለው ሀገር እኔ እዛ ተወላጅ ነኝ። ከምን አይነት ቤተሰብ እንደወጣው ትኩረት ሰጥቼ እንደው አውርቻለሁ ያለውን ነገርና ሪያሊቲው እውነታውን ማለት ነው። የግሉ ታቦት ነበር የወላጅ አባቴ። ታቦት ምን ማለት ነው? ታቦት ማለት ከዚህ ከመንፈሱ አሰራር ጋር ከጥንቆላው ጋር በተገናኘ እንጂ በሃይማኖት ባለው አይነት በሃይማኖት ባለው ሳይሆን ከሃይማኖት ጋር በተገናኘ ሳይሆን የታቦቱ የራሱ የታቦቱ ስም በአመት አንድ ጊዜ በ6 ወር አንድ ጊዜ እንደገና ደግሞ ወራቶችን ጠብቀው በሚመጡት እንደ በዓላት አይነት ከራሱ አሰራር ጋር ከሃይማኖት ጋር አይደለም ከራሱ አሰራር ጋር ጻድቁ የሚባል ታቦት ነበረው። ስሙ ራሱ ጻድቁ ነው። እና ጎጆ ቤት ተሰርቶለት ልክ ያ መንፈሱ በሚነሳበት ሰዓት ያ ጎጆ ቤቱ ያለው ታቦት ይከፈታል። በዛ ሰዓት እንደ አንድ ክብረ በዓል ነው የሚወሰደው። በወራት በ6 ወር በአመት እና በአካባቢ ያለው ህዝብ ይጋበዛል፣ ይጠራል፣ እርድ ይታረዳል። በኃይለኛው በገነነ በገዘፈ መልኩ ማለት ነው። እና ያኔ እንግዲህ ያው ልጆች ነን ጩጬዎች ነን የምናውቀው መረዳት የለም። እንግዲህ ያው ከነሱ አብራክ ስለወጣን አምነንበት የሚሆነውን ነገር አብረን ነው የምንከተለው። እና ያ ልክ ከመንፈሱ ጋር በተያያዘ መልኩ የራሱ የመንፈሱ ታቦት ነው። እሱ ታቦት ተብሎ ነው የሚጠራው። ታቦት ተብሎ ነው የሚጠራው የጻድቁ ታቦት። እና ለፋዘር የተሰጠው የገነነ ነው፣ በጣም የተጋነነ ነው። እና ብዙ የሃይማኖት ሰዎች ይመጣሉ፣ ብዙ የተለያዩ ሰዎች ይመጣሉ፣ ትልልቅ ሰዎች ይመጣሉ። በጊዜ የነበሩ ነገስታቶች፣ ባለስልጣኖች ሁሉ ይመጣሉ። ያኔ እኔ አስታውሳለሁ። እና
የአቶ አለቃ በላይ በዓል ነው፣ ክብረ በዓል የጻድቁ የታወቀ ነው። እሱ ልክ ያኔ በፕሮግራሙ ሰዓት ጎጆ ቤቷ ትከፈታለች። በዛ መሰረት ይከበራል እና ህዝቡ ድንጋይ መጣያ የለው፣ እንደ ቀላል እንዳይመስልህ። በጣም የህዝቡን ትኩረት መሳብ የሚችል ስብስብ ነው የሚሰበሰበው ህዝቡ እና ምን አይነት ተአምር ነው የምትለው በቃ። እና በዛ ሰዓት ጉዝጓዙ ይጎዘጎዛል። ይህ ቄጤማ ይባላል፣ እሱ ሁሉ ይጎዘጎዛል። የህዝቡ የሀገሩ ትኩረት የከተማው ትኩረት እዛ ጋር ነው። ያልኔ ቀን እንደ አንድ ክብረ በዓል ነው የሚታየው። እንደውም በጣም ከሚገርም ባለፈው አሁን ለአገልግሎት ሄጄ ባለፈው አንድ ድሮ የሚያቀኝ ሰው አግኝቶኝ የዛ የትልቅ ሰውዬ ልጅ ሰውነቴ ሁሉ ነው ያፈረው አለ። ሾክ አደረገ ሰውነቴ። ምክንያቱም አባቱ እኮ በጣም የተከበሩ የራሳቸው ታቦት የነበራቸው የህዝቡ ሁሉ ትኩረት አቶ በላይ ጋር ነው። እንዴት እንዲህ ሊሆን ቻለ ብዬ በጣም ደነገጥኩ አለ። በቃ ሚስቱ ያው በጌታ ነች። እሱም አሁን እንደ አንዳንድ ነገር ነገርኩት በዛው እግረ መንገድ የወንጌል ነገር ማለት ነውና ከእንዲህ አይነት ተአምር ነው የወጣሁት። ከእንደዚህ አይነት ትውልድ ነው የወጣሁት እና ባልወጣ ኑሮ ይሄን የመንፈስ አሰራር አሁን ያልኩህን ይሄንን የመንፈሱን ኃላፊነት የበኩር ልጅ እንደመሆኔ እኔ ጋር ነበር የሚያርፈው። እንደ ትልቅ መታደል ነው ይሄን ኃላፊነት መውሰድ። የሆነ ቆጠረው በዛ ዘመን ማለት አዎ፣ በዛ ዘመን አሁንማ እንደ ትልቅ አሁን አይደለም፣ ግን በዛኛው ወራ በነበርኩበት ሰዓት በቃ እንደ ትልቅ የእሳቸው ልጅ መባል ራሱ የአቶ በላይ ልጅ የአቶ አለቃ በላይ ልጅ መባል ራሱ እንደ ትልቅ መታደል፣ ከኔ አባት መወለድ ራሱ እንደ ትልቅ እንቁ በቃ እንደ እንትን ነው፣ እንደ እንቁጣጣሽ ነው የሚታየው። ያ ታቦት እንደው ለግሉ ብቻ ሳይሆን እንደ ሀገሪቷም ሀብት ተደርጎ እንደ ቅርስ ተደርጎ ነበር የሚታየው። በጣም ከሚገርም እዛ ውስጥ እኔ ሳስታውስ ሪማይንድ ሳደርግ የተለያዩ እባቦች ሁሉ ነበሩ እዛ ውስጥ። በጣም ከሚገርም ከትልቅ እስከ ትንሽ ማለት ነው። እዛ ልክ ከመንፈሱ ጋር በተያያዘ እዛ ውስጥ ጎጆው ውስጥ የተለያዩ እባቦች አሉ። የተለያዩ የእባብ አይነት ትኩረት የሚሰጥባቸው በእንክብካቤ የሚያዙ ናቸው እዛ ውስጥ ያሉት እባቦች ከሚገርም እና በስርዓት ነው እንትን የሚሉት እንክብካቤ የሚደረግላቸው ከመንፈሱ አሰራር ጋር ይጎበኙ ነበር። እኔ እዛ ጩጬም በነበርኩበት ሰዓት አሁን የፈረንጆቹ ምናምን ባልኩ ሰዓት ከፍተው ሁሉ ይጎበኛሉ። እንደ ቱሪስት እንደ መስህብ ተደርጎ ሁሉ ይቆጠር ነበር። ተራራ ላይ ነው የነበረው ያኔ ቤቱ። እዛ በጣም ከፍታ ላይ የነበረ ቤት ነው፣ ተራራ ላይ የነበረ ቤት ነው እና ሆን ተብሎ ለዚህ እንደ ምርጫ የተወሰደ ኤሪያ ነው፣ አካባቢ ነው። አካባቢ ሆን ተብሎ ለዚህ ስርዓት ማለት ነው እና እንደዚህ አይነት ነገር ነው የነበረው። ከዛ ድባብ ነው፣ ከዛ ህይወት ነው አምልጬ አሁን በእንደዚህ አይነት ሁኔታ ውስጥ ያው ክርስቶስን አግኝቼ ያው እንግዲህ ከ83 ዓመተ ምህረት ጀምሮ ለእኔ ትልቅ እረፍት ሆኖልኝ እንግዲህ ያው ወንጌል ላይ ያለው ማለት ነው። የተለያዩ መጽሐፍቶች እንደነበሩ አባትህ የሚያነቡት አጫውተኝ ነበርና እስቲ ስለሱ ነገር። በጣም ከሚገርምህ ከዚህ ያው ከመንፈሱ ጋር በተያያዘ ለመንፈሱ እንደ ታቦት ከተሰራለት ጋር ቀጥሎ ያለው ነገር ምንድነው? ላይብረሪ ደግሞ ነበር። የአውደ ነግስት ላይብረሪ አውደ ነግስት ነው እንዳለ ለብቻው ተሰርቶለት ቦታ አውደ ነግስት ነው የሚባለው። አውደ ነግስት ነው የሚባለው። የተለያዩ አውደ ነግስቶች ናቸው። በጣም ከሚገርም ፍቅር ለማስያዝ የብቻ አለ፣ እድልን ለማቅናት የብቻ አለ፣ ለትምህርት ደግሞ አእምሮን ለመክፈት ለብቻ ደግሞ አለ። ነጋዴም ከሆንክ በቃ የተለያየ ነገር በቃ ማለት ሰክሰስፉል ለሆን እችልበታለሁ ብለህ ባሰብከው በተነሳበት ነገር ያ አውደ ነግስት
እላው ላይ ልክ እንደማንኛውም መጽሐፍ አሁን ለምሳሌ ፍቅር እስከ መቃብር ምናምን ምናምን የሚሉ መጽሐፎች አሉ አይደለም? እንትኑ ላው ላይ ተጽፎ ተደርድሮ ተቀምጧል። በጣም ከሚገርም የፍቅር ብድግ ይደረጋል፣ ያ ይታያል። እዛ ውስጥ እጣህ አለ፣ እድልህ አለ፣ ስምህ ሁሉ በቃ ከምን አይነት ቤተሰብ ነው የመጣው፣ ደምህ የተፈጠርክበት እሱ ሁሉ ይነገራል። በጣም ከሚገርም ሰው ሲጠፋብህ፣ አሁን ልጅ ሲጠፋብህ ከትንሽ እስከ ትልቅ ያ አውደ ንግሥት ላይ በቃ ይሄን ተኮር የሆኑ ነገሮች ተቀምጠዋል፣ ተደርድረው። በጣም ከሚገርም ግን በዛኛው ጎራ ነው እንግዲህ በዛ በነበርኩበት አሁን ባለውበት እንትን አይሰራም። በነበርኩበት በዛኛው ዓለም በነበርኩበት በቃ በትክክል መጽሐፉ ይሰራ ነበር። በዛኛው ዓለም ይሰራ ነበር። ለምሳሌ አሁን አፍቅራት እምቢ ያለች ሴት ቀጥታ ስፕሪት ስለሆነ መጽሐፉ ከሱ ጋር ስትገናኝ ትመጣለች። እንዲያው ብዙ ጊዜ ላይ ያው መቼም ጠንቋይ ለራሱ ያቅም ይባላል እንጂ እንደዚህ ለቤተሰብ ምናምን ለእናንተ የሚሰራበት ነገሮች ነበሩ? እኔ አስታውሳለሁኝ አንድ ጊዜ ልክ ጤነኛ ሆነ እንድታድግ ከበሽታ ተከልለህ እንድታድግ እሱ ደግሞ ራሱን የቻለ መጽሐፍ አለ። እያንዳንዱ መጽሐፍ አለው። በቃ እድልህ እዛ ጋር የተጻፈ እስኪመስል ድረስ የእድልህ መቋጫ እዛ ጋር የተጻፈ እስኪመስል ድረስ በጣም ከሚገርም ሰው ታሞ በሚመጣበት ሰዓት የሚሞትበት ሰዓት ይታወቃል። በዛ መጽሐፉ ላይ አውደ ንግሥት አይደለም ይገለጥና ይታያል። ከሚገርም እና ያችን ሰዓት ካለፍክ አትሞትም፣ ያችን ሰዓት ካላለፍክ ትሞታለህ። እንግዲህ በዛ በነበርኩበት ዓለም ነው በነበርኩበት በዛኛው ከቤተሰብ ጋር በነበርኩበት ጎራ በነበርኩበት ዓለም እያንዳንዷ ነገርህ እዛ መጽሐፍ ላይ ተጽፋ አለች። በጣም መቼ ሀብታም እንደምትሆን መቼ እንትን እንደምትሆን ምን አይነት ስራ እንደምትሰራ ምን አይነት ሰው እንደምትሆን ጋዜጠኛ ወይ ልትሆን ትችላለህ፣ ወይ የሆነ ነጋዴ ልትሆን ትችላለህ። በሆነ ነገር ላይ የሆነ ነገር መሆን እንደምትችል እድል እዛ ጋር እንደተጻፈ ተደርጎ ነው የአውደ ንግሥት ጥንቅቅ ብሎ ተጽፎ በቃ ተደርድሮ የተቀመጠው። በጣም እና በእናንተ ላይ ሰርቶ አይተህ ታውቃለህ? አይ አሁን ምንድን ነው በእኔ አሁን ብዙ ለቤተሰብ ላይ ትኩረት አይደረግም። ትኩረት የሚደረገው ለውጭው ነው። ለጤና ያልከው አሁን በጤና ምናምን እንዲያርጉ ተብለን ምንድን ነው እኔ የማስታውሰው ሌሊት 9 ሰዓት ምናምን አካባቢ ተነሱ ይባላል። አሁን የተወሰኑት የሉም፣ የተወሰኑት አሉ። እና ሌሊት ዶሮ ልክ ፋዘራችን እንደዚህ አድርጎ ያዞርብናል። ያ አውደ ንግሥቱ ከተነበበ በኋላ እንደዚህ አድርጎ ያዞርብናል። ከዛ እኛ እንግዲህ ምንም የምናውቀው ነገር የለም፣ መረጃውም የለንም። እኛ መታዘን ያለን አማራጭ ቤተሰብ ጋር ስለሆነ ያለ ነው። የበራልንም ነገር የለም፣ የምናውቀውም እውነት የለም፣ የቆምንበት የእውነት ጋራንትም የለም። እኔ ግን በአእምሮ ይፈጠርብኛል። ለምንድን ነው እንደዚህ አባታችን ሌሊት ተነስቶ እንደዚህ የሚያደርግብን? ምንድነው ያ በልጆች ላይ የሚዞር ነገር የሚደረግ ነገር እድል ፋንታ እንዳይኖረው ልጆቼ እንዳያድጉ ነው። ያ ነው እንትኑ። ይሄ እንደ ሟርት ነው፣ እንደ ድግምት ነው፣ እንደ አስማት ነው። በዛ ክልል ውስጥ እስካለ ድረስ ሊሰራብህ ይችላል። ከዛ ክልል ከዛ ቅጥር ከዛ አጥር እስካልወጣ ድረስ ከዛ ድንበር እስካልወጣ ድረስ ሊሰራብህ ይችላል። እና እንዲህ አይነት ነገሮች ሁሉ ይደረጉ ነበር። ለትምህርት ይደረጉ ነበር። በሆነ ነገር ተበጥብጦ በስኒ ተደርጎ ጠጡ የሚባል ነበር አስታውሳለሁኝ። ብዙ ነገር ይደረግ ነበር። እና መጨረሻ ላይ እኔ አስታውሳለሁኝ መንፈሱ ሲነሳ የኛን ዕውቀት ይህን ጥበብ የሚወርሰው ይሄ በኩር ልጃችን ነው አለ መንፈሱ። እኔ ነው። ከዛ እኔ ደግሞ ያኔ በግብታዊነት ነው ያልኩት። እኔ አልፈልግም፣ ምክንያቱም አባታችን እንዴት ሲያሰቃየው ስለማይ ሲገርፋቸው እንደዚህማ ራሴን እየገረፍኩ አልኖርም አልኩኝ። አንድ ጊዜ
እንደዚህ ራሴን እየደበደብኩ አልኖርም። እንደገና ደግሞ ትምህርት ቤት ስትሄድ የጠንቋይ ልጅ የምን ልጅ እያሉ ደግሞ ያበሽቁሃል። ያኔ ልጅ እያለሁ እንደዛ ትባል ያ ተጽዕኖም አለ። አዎ እኔ የጠንቋይ ልጅ ስንጣላ ምናምን የጠንቋይ ልጅ ምናምን ይሉኛል። የጠንቋይ ልጅ የተባልኩ መኖር አልፈልግም እንዴ እኔ አልፈልግም። እና እንደዛ ብዬ እናቴን መወግታት ነበር። የሆነ እውነት በርቶልኝ አይደለም ግን እንዲሁ ራሴን ከመጠበቅ አንጻር ለራሴ ትልቅ ስፍራ ከመስጠት አንጻር ነው እንደዛ። እና እንደዚህ አይነት ነገሮች ሁሉ ነበሩ። እና ይሄ እንግዲህ ያው በጊዜው አሁን ፋዘራችን የለም ማዘርም የለችም። ያው ሁሉ ነገር ጥለውት ሄደዋል። የዚህ ዓለም ነገር ውስን ነው፣ የተገደበ ነው። እና ያው እድሜ የጠገቡ ነው የሄዱት። የፋዘር ቀብር ያው አልደረስኩም። የማዘርን ግን ደርሼ ማዘርን ቀብር ያለው አሁን ቦታው ላይ ሲስተር ነች ያለችው። እሷም በጌታ ነች፣ እዛውና በጌታ ነች። አሁን እዛ ያለው ቤተክርስቲያን ጋር ትከታተላለች። እና ከእንደዚህ አይነት ቤተሰብ መውጣት አስገርሞኝ ነው። ህዝብ እንደውም ወደ ሃይማኖት ደረጃ ከመሄድ ወደ አባታችን ነበር የሚመጣው። ህዝቡ እንደ አንድ እንትን ነበር የሚታየው። ምክንያቱም ይሆንላቸው ነበር ደግሞ የሚሳካላቸው ነበር። ያ ምድራዊ ነገርም ቢሆን ምድራዊ ቁሳቁስም ቢሆን ይሆንላቸው ነበር። ተማሪው ይሆንለት ነበር። አስታውሳለሁ ዘፋኞች ይመጡ ነበር ዘፋኞች፣ ኦልድ ሆኑ ዘፋኞች፣ ያኔ ይታወቁ የነበሩ ዘፋኞች ካሴታቸው እንዲሸጥ እና በብዙ መልኩ ይመጡ ነበር። በጣም እድሉ ለማግኘት ከሄድክ ይታወቃል። አቶ አለቃ በላይ ካልክ ይነግረዋል። ታቦት የነበራቸው ሰውዬ ትልቅ ሰውዬ አዋቂ ነው የሚባለው። ጠንቋይ አይባልም። ጠንቋይ አይባልም። አዋቂ ነው የሚባለው። አዋቂ ነው። ያ አዋቂው ሰውዬ የራሳቸው ታቦት ነበራቸው። ጻድቁ የሚባል ምናምን እንደዛ ተብሎ ነው የሚታወቀው። ሰው ከዚህ ህይወት መውጣት ማለት ቀላል ነገር አይደለም። የመንፈሱ አሰራር መንፈሱ ባንተ ላይ የሚያደርገው ጫናና ተጽዕኖ ባይታየም እንደ አንድ በከተማዋ ላይ እንደ አንድ ሞኖፖል የሚታይ ታዋቂ የነበረ ሰው አዋቂ የነበረ ሰው በዚያ አቅጣጫ ከሱ ዘር መገኘት ማለት እንደ ብርቅዬ ነበር በጊዜው የሚቆጠረው የሚታየው። እና እንደውም ምን ተብሎ ይዘፈን ነበር? የአለቃ በላይ ሀገር ለምለሚቱ መርሳ ምናምን ተብሎ ይዘፈን ነበር። በዚሁ ራሱ ከዚህ የተነሳ ግዝፈቱ እስከዚህ ድረስ ነበር። እና አገሩ ራሱ አምኖበት እንደ ሹመት በቃ በምድሪቷ ላይ እንደ ንጉስ ታይቶ ነበር። እንደዛ ነበር የነበረው ድባብ። ለምለሚቱ መርሳ ተብሎ ሁሉ ይዘፈን ነበር። እንዴት ነሽሳ ምናምን እንደሚባለው ማለት ነው። እንደዛ ተብሎ ከዛ እንግዲህ ከዛ ምድር ከዛ ማህበረሰብ በነገራችን ላይ አሁንም ለወንጌል ያለው እንትን ጭንቅ ነው። አሁንም እዚህ ያሉ ወገኖች ወንጌል ማለት በጣም ከባድ ነው። እዛ ምድር ላይ አንድ ሰው ካገኘህ ሙታን እንደተነሳ ቁጠረው። እዛ ምድር ላይ አንድ ሰው ካገኘህ በቃ አንድ ቤተክርስቲያን ፕላንት እንዳደረገ ውሰደው። እና እንደ ምንድነው ያለው ተግዳሮት? አድሎ መድሎ ከእድር ከሶሻል ላይፍ ከማህበረሰቡ እገዳ ነው የሚደረግበት። ለምሳሌ HIV ፖዚቲቭ እንደዚህ የሆነ በሽታ ተይዘህ የሆነ ተላላፊ በሽታ ኑሮብህ ተጠንቀቁት እንደሚባል አይነት ወንጌል እንደ አንድ አስከፊ ገጽታ ነው የሚታየው። እና እንደውም አንድ ጊዜ ምን አለኝ አባቴ፣ ይህን የእባብ ሽልቃቄ መሰለ ሃይማኖት ከየት አመጣብኝ አለ። እንዴት ነው የተነደፈው በዚህ እንትን አለኝ። የሞት ሞት መስሎ ነው የሚታየው። ምክንያቱም ነውራቸው በክብራቸው አይነት ማለት ነው። ነውራቸው በክብራቸው። ነውር የትኛው ነው? ክብር የትኛው ነው? ይሄ እንግዲህ አይነ ብርግድ ብሎ አይነ ተከፍቶ ካላየኸው በስተቀር የወጣህበትን ፍርደ ገምድል ነው የምትሆነው። ጌታን አገኘህ፣ ወደ ዝማሬ መጣክ እና ዝማሬ አገልግሎት እዚህ ነው የጀመርከው ማለት የድምፅ የማንጎራጎር ነገር ወይስ በዓለምም እያለክ በዛኛው ዓለም ላይ ትሞክር ነበር?
አዎ በነገራችን ላይ በዓለም እያለው ትንሽ በቤተሰብ መምሪያ ሞክሬያለሁ። ግን በዛኛው ጎራ ብሆን አሁን እንዲህ ወንጌል ባይደርስ ወደ እኔ በዛው ቀጥል ነበር። ዘፋኝ የመሆኑ ፕሮባቢሊቲው እጄ ላይ ነበር እና ማንጎራጎር ነው። ካሴቶች ነበሩ ያኔ ካሴት የሚባል በካሴት ነው እና እሱን ስራዬ ብዬ ትኩረት ሰጥቼ መስማት፣ የእነሱን ዘፈን መሸምደድ፣ በፉጨት ተራራ ላይ እየወጣው በክራር በቃ መስፈን እና በዛ እንትን ነበር በቃ እና ቅኝቶች የሚባሉትን ያኔ እኔ ሙዚቃ እንዲሁ ለመማር ከመካከርኩ በኋላ ነው አሁን የቅኝቶች የምኖች ኒዮሎጂው እንዲኖረኝ የተደረኩት። ከዛ በፊት ግን ሁሉንም ቅኝቶች አንጎራጉራቸው ነበር፣ ያው ዘፍናቸው ነበር እና ኦልድ ሆኑ ያው ዘፋኞች በእኛ ዘመን የነበሩ እነ ጥላሁን ገሰሰ፣ እነ ኤፍሬም ታምሩ፣ እነ ጌታቸው ካሳ እነ ምን ይባሉ ነበሩ ያኔ የሀገር ባህሉንም የምኑንም እና እንደዛ ለተወሰነ ጊዜ ቤተሰብ መምሪያ መዋክር ነበር እና በዛ አይነት መንገድ እንግዲህ እሱን እያንጎራጎርኩ እሱን እየዘፈንኩ ያው ጌታን ተቀበልኩ እና የሆነች አዲስ ኪዳን መጽሐፍ ነበረች፣ አቧራ ለብሳለች እና እሷን አቧራዋን ጠራርጌ ዝም ብዬ አነባት ነበር። ሳነባት የማነበው ታሪክ የሆነ የአንድ ግለሰብ ታሪክ ነበር መስሎ የሚታየኝ፣ የአንድ ግለሰብ ታሪክ እና በመስቀል ሰቀሉት። የለም እዛ ቤት ውስጥ እዛ ጨለማ ቤት ውስጥ የለም። በጣም ከሚገርም አሁን እኔ ከዛ ህይወት ከወጣ በኋላ ወንጌል የሚለው ለእኔ ትልቅ እንትን ነው፣ እንደ እንቁ ነው ለእኔ ወንጌል ማለት። ከወንጌል ውጭ ሌላ መንግስት ያለ አይመስለኝም። ኢየሱስም ነው ምን አለ? እኔ መንግስቴ ከዚህ ዓለም አይደለችም አለ። መንግስቴ ከዚህ ዓለም ሆና ቢሆን ኖሮ የራሴ ወገኖች ለጠላቶቼ አሳልፈው ባልሰጡኝ ነበር አለ እና ለእኔ መንግስት ማለት ኪንግደም ማለት የእግዚአብሔር መንግስት ነው። በቃ እሱን ማቡካት፣ እሱ ላይ ትኩረት ማድረግ፣ እሱ ላይ መቆረጥ፣ እሱ ላይ መፈለጥ፣ የሆነ እስካቫተር እንኳን ወጥቶ እንዲህ ቢሰነጣጥቀኝ ከሱ ውጭ ሌላ ነገር ባይገጅብኝ፣ ሌላ ዕዳ ነገር እኔ ውስጥ ባይኖር እስከ መቼውም ደስታውን አልችለውም። ደግሞም ነው በዚሁ ነው የምቀጥለው። አዎ እና ከዛ ህይወት ስትወጣ ነው ይሄ የሚገባህ። ከዛ ህይወት ካልወጣ አይገባህም። እና ሳነብ ስለሆነ ግለሰብ ታሪክ የሆነ ጀብድ የሰራ ሰው የሆነ ኮሎኔል ሆኖ የሆነ 100 አለቃ ሆኖ ልክ እንደዚህ አይነት ነገር ሰቀሉት፣ በጥፊ መቱት፣ ተፉበት። በፍጹም ክርስቶስ መሆኑን አላውቅም እና ከንፈሬን እመጥ ነበር። ምን አርጓቸው ነው እሱ እንደዚህ ነው ያደረገው? እሱ ምንም ያደረገው ነገር የለም። ይሄ ጥያቄ ነበር በአእምሮዬ ላይ። ከዛ መጨረሻ ላይ አንድ ዘውዱ ቄሱ የሚባል ነበር፣ አሁን ወደ ጌታ ሄዷል። እሱ በእኛ በር ይመላለሳል። ለካ ህቡዕ የሚባላል። ህቡዕ ማለት በስውር ሚካኤል ቤተክርስቲያን ሆኖ ጌታን ያመልካል። አልወጣም ከዛ ከቤተ ክርስቲያን። ከዛ በኋላ ልክ እሱን ሳገኘው የሆነች መጽሐፍ አግኝቼ ነበር። አልገባኝም እና ምንድን ነው እስኪ ንገረኝ አልኩት። መከተል ትፈልጋለህ አለኝ። አዎ አልኩት። ለካ ያችን ህይወትስ ሞተ መጥሪት እቺ ካስቀምጧታል። ውጥት አድርጎ እሷን ሰጠኝ። አጭር ነች፣ ሐሳቧም አጭር ነው። አሳማኝ መረጃ ነች። እጥር ምጥን ተደርጋ የተጻፈች ነች። ከዛ እሷን ሰጠኝ። ከዛ ሳነባት ያ ሳነበው የነበረው እንደ ግለሰብ ሳዝንለት የነበረው እንደ አንድ ጀብድ ፈጽሞ እንደ አንድ ነገር መልካም ስራ ሰርቶ የሆነ መስቀል ላይ የሰቀሉት አይነት እንግዲህ አሁን ይሄ የዓለም ተጽዕኖ ማለት በነገራችን ላይ የክብር ወንጌል እንዳያበራላቸው የዚህ ዓለም አምላክ ሐሳባቸውን አሳወረ ማለት ቀላል ነገር አይደለም። አንድ ሰው ሐሳቡ ከታወረ ምንም የሚያውቀው ነገር የለም። መንግስቱ ኃይለማርያም አንድ ነገር ተናግሯል ሲባል ሰምቻለሁ። መሃይምነት የጨለማ ጉዞ ነው። በጨለማ ውስጥ ያለ ሰው
ጉድጓድ ውስጥ ይግባ፣ ከምን አይነት ሰው ጋር ይጋጭ፣ ምን ውስጥ ይግባ አያውቅም። ያ ጨለማው ሲገፈፍ ነው ኢሳይያስ ላይ እንደሚናገረው በጨለማ የሄደ ሕዝብ ብርሃን አየ ይላል። ያ ጨለማው ሲገፈፍ ከላይ ላይ ብርሃን ሲበራልህ ምን አይነት ስህተት ውስጥ እንዳለ የምታውቀው ያኔ ነው። ራይትና ኤክሱን ለይተህ የምታውቀው ያኔ ነው። ከዛ ውጭ ምንም የምትለየው ነገር የለም። ስለዚህ ወንጌል ማለት አንድ መንግስት ነው፣ ዘላለማዊ መንግስት እና እሷን መጽሐፍ ሰጠኝ። ሳነባት ያ ያነበው የነበረው መጽሐፍ ገባል። የሚገርም ነው አልኩ። በቃ አንተ ነህ እኔ የተሰቃየው፣ በጥፊ የተመታው፣ እንዲህ ዋጋ የከፈልከው፣ አምላክ ሆነህ ጌታ ሆነህ ደም የፈሰሰው። ይህ ላይ ምንም ማመቻመቻ አያስፈልግም። ይሄን እንደው ቀጥ ብዬ ቶሎ ብዬ ልቦጣው ነው። ከዛ ለመውጣት ሲቸኩል በጊዜው የነበሩት እነዛ 4 5 የማይሞሉ ናቸው። ግን በቃ መከሩኝ አንድ ነገር። ግን አሁን እዚህ እሳት የሆነ መከራ ላይ ቶሎ ብለህ እንዳትወጣሉ፣ ቤትም የለም ማምለኪያም የለም። ይሁን እንደምታይነና በስውር እዛች ሆነህ ተከታተል፣ በድብቅ እኛ ደህንነት እናስተምራለን። በህቡዕ እሺ አልኩ። ከዛ የባህሪ ለውጥ ማምጣት ጀመርኩ። እዛ እንዳልኩ ታቦቱ ጋር ከመንፈሱ ጋር የተገናኘው ከሱ ጋር እሱ ጋር ድርሽ ማለት አቆምኩ። እዛ እነሱ በሚያካሂዱበት ፕሮግራማቸው ላይ እሱ ሙሉ በሙሉ ሚስ አደረግኩ፣ አቆምኩ፣ ቆረጥኩ። በቃ ብዙ ነገርን እየቆረጥኩ መጣሁ። ከነሱ ከመንፈሱ ከቤተሰብ ከመንፈሱ ጋር አሰራር ጋር የሚደረጉ ነገሮች ፕሮግራሞች በሙሉ ያንን የቆረጥኩት። በጣም ከሚገርም ፓስተር ያኔ ቆረጥኩ። ከቡና ከምን ከሚያደርጉት ከምን በየወሩ በየቀኑ በየዓመቱ ከሚያደርጉት ነገር በሙሉ አቆምኩ። ልክ ያቺ ሕይወት ስሙት የምትለው መጽሐፍ ሳነብ ሳነብ የነበረው አዲስ ኪዳን ሲገባኝ ወሰንኩ። በቃ የፈለገ ቢሆን ከዚህ ሕይወት አልወጣም። በቃ እርምጃ ነው የወሰድኩት። ከዛ በኋላ ያቺን ሕይወት ስሞት በእግር በብረት እያፈላለኩ እኔ ምስክርነት ምናምን የሚባለው ነገር አላውቅም። ይሄን ግን ሰዎችን አነጋግር ነበር። እቺ ሕይወት ስሞት የምትል መጽሐፍ የምትገርም ነች፣ አንብቧት እያልኩ እሰጥ ነበር። እኔ ምስክርነት ግን መሆኑን አላውቅም። ዝም ብዬ ግን በቅንነት አንብቧት እያልኩ እኔ አንብቤው ነው እያልኩ እሱን እናገር ነበር። ያው ይሄ አገልግሎት ከዛ ጊዜ ጀምሮ ነው እና ጌታን በዚህ መንገድ ነው ወደ እኔ ወንጌል የደረሰው እና በዛው ይሄ ወንጌል ገብቶኝ ቀረ። ይኸው እንግዲህ በዛ መሰረት እስካሁን ድረስ አለው። ከዘፈን ቀጥታ ያኔ ዘፈን ነበር፣ ግን ዘፈን ሱስ ነው በነገራችን ላይ ቶሎ የማትወጣበት የምትረበሽበት። በተለይ ደግሞ እንደ አንድ ነገር ውስጥ የገባ ጉዳይ ከሆነ እየተቸገርኩ ነበር። የተወሰነ ጊዜ እደነግጥ ነበር፣ ግን የሆነ ዘፈንና እደነግጥ ነበር። ፈልጌው ሳይሆን ያው ከአንድ ነገር እስክትወጣ ድረስ ይረብሻል። ከዛ በኋላ እየተውኩት የነ ደረጀ ከበደን መዝሙር የነ ተስፋዬ ጋቢሶን መዝሙር ኦልድ የሚባሉ መዝሙሮችን በእኛ ጊዜ የነበሩ ዝማሬዎችን እነሱን እያጠናው በእነሱ እየተሻረ በእነሱ እየተለወጠ መዝሙሩ እየጣመኝ የሚጥሙኝን መዝሙሮች እየፈላለኩ ማሳደድ መዘመር ጀመርኩ። በዛ መሰረት እንግዲያው የመዝሙሩ ሁኔታ ወደ እኔ መጣ ማለት ነው እና የመዝሙር ወዳጁ የመዘመር አሁን በዝማሬ ታገለግላለህ፣ በወንጌል ታገለግላለህ፣ በተለያዩ ቦታዎች ላይ እየሄድክ ወንጌልን በማድረስ ላይ ያለና የዝማሬው አገልግሎት በጎዳና ላይም ጭምር ነው። በቤተክርስቲያን መድረክ ላይ ብቻ ሳይሆን በጎዳና ላይ እየሰራህ ነው ያለውና ባለፈው ጊዜ ላይ የተወሰኑ ዝማሬዎችን
ዘምረህልን ነበረ ወንጌል ከምትጠቅም እንደገና ከአገልግሎት አንጻርና ዛሬም እንደሱ ይኖረናል ብዬ አስባለሁ። ግን ከዛ በፊት በፉጨትም እና እንደው እስቲ አንድ መዝሙር በፉጨት ብንሰማ ደስ ይለኛል። ፉጨት እንግዲህ ያው ከእንትኑ ጋር አብሮ የመጣ ነው። ከዝማሬው ጋር ከምኑ ጋር አብሮ የመጣ ነው እና እስቲ ነው እንግዲህ ፉጨት አፏጫለሁኝ። እስካሁን ታፏጫለህ? አፏጫለሁ። ለወደፊቱም አፏጫለሁ። አላረጀም። ዛሬም ጎልበታም ነኝ እያልኩ እና ምን የሚል መዝሙር ነው? ከላይ ሆኖ ቢጠራኝ ወይ እንዳልለው ድምፅ አጠረኝ አቤቱ ጌታዬ እንድታረገኝ የሚሉ እነሱ እንደገና ሰንበት ትምህርት እያለ እንደማስታውሳለሁ አትከልክሏቸው የምጡ ሕፃናት እንደነዚህ ላሉ እናትና የእግዚአብሔር መንግሥት እንደነዚህ ላሉ ናትና የእግዚአብሔር መንግሥት እንደነዚህ ላሉ እናትና የእግዚአብሔር መንግሥት እንደነዚህ ላሉ ናትና የእግዚአብሔር መንግሥት እነዚህ አሉ። በግዕዝኛም ደግሞ እንደዚሁ ሞክር ነበር አስታውሳለሁ። ዳዊት ይሰብክ ወይዘምርላ እንዘ የብሎ ሙሽራ እንዘ የብሎ ሙሽራ እንዘ የብሎ ሙሽራ እንዘ የብሎ ሙሽራ ዳዊት ይሰብክ ወይዘምርላ እንዘ የብሎ ሙሽራ እንዘ የብሎ ሙሽራ እንዘ የብሎ ሙሽራ እንዘ የብሎ ሙሽራ ያው ዳዊት ለንጉሱ ለሙሽራው ይዘምራል ነው ወደ ግዕዝኛው ሲተረጎም እና እንዲህ አይነት መዝሙሮችን ያው በፉጨትም እና እንደው በምርጫ ይሄን ዘምርልኝ የምትባል በፉጨት መዘመር ትችላለህ? ከድሮ መዝሙሮች ሞር የደረጀ ከበደ ያው እሱ ላይ እንግዲህ ጎዳናም ላይ ስለምንዘምረው ይሄ ማለት ነው። እና እነዚህ መዝሙሮች ናቸው እንትን ስንላቸው ያው እስቲ አሁን ያው በጊታር ጎዳና ላይ የምትዘምርልን ዝማሬ ካለ እሱን ዓለምን እንዳለ
አይኔን ተቆጣጠር አይኔን ተቆጣጠር ቀስ በቀስ እንዳልሄድ ወደ አታላይ አገር ወደ አታላይ አገር አንተ ብቻ እንድትሆን ማርና ወተቴ መቅደስህ እንድኖር ይሄ ነው ጸሎቴ ይሄ ነው ጸሎቴ ዝናም ከበሬታ ይጠፋሉ ፈጥነው አይደለም ነዋሪ ሀብትም እንደ ጢስ ነው ዘላለም ነዋሪ ኢየሱስም ብቻ ነው ዘላለም ነዋሪ ኢየሱስም ብቻ ነው አተርፍ ባያውቅኝ መሆን ያስፈራኛል መሆን ያስፈራኛል ካንተ ጋር መኖሬ እጅግ ያዋጣኛል እጅግ ያዋጣኛል ሕይወት መች ይሰጣል ወርቅ ቢያብረቀርቅ ቅብዝብዝ ይሆናል ሰው ካንተ ቤት ሲርቅ ሰው ካንተ ቤት ሲርቅ ዝናም ከበሬታ ይጠፋል ፈጥነው አይደለም ነዋሪ ሀብትም እንደ ጢስ ነው ዘላለም ነዋሪ ኢየሱስም ብቻ ነው ዘላለም ነዋሪ ኢየሱስም ብቻ ነው መንፈሳዊ ዓይኖቼ ክፈታቸውና ክፈታቸውና ልመልከት ጌታ ሆይ ደጉን እንደገና መልካሙን እንደገና ያ የጥንቱ ፍቅርህን ዳግም ብታለብሰኝ አያለው አኩሬ ክፉ እንዳይሸፍነኝ ክፉ እንዳይሸፍነኝ ዝናም ከበሬታ ይጠፋሉ ፈጥነው አይደለም ነዋሪ ሀብትም ኧረ እንደ ጢስ ነው ዘላለም ነዋሪ ኢየሱስ ብቻ ነው ዘላለም ነዋሪ ኢየሱስም ብቻ ነው ዝናም ከበሬታ ይጠፋሉ ፈጥነው አይደለም ነዋሪ ሀብትም ኧረ እንደ ጢስ ነው ዘላለም ነዋሪ ኢየሱስ ኧረ ዘላለም ነዋሪ ዘላለም ነዋሪ ኢየሱስ ኧረ ዘላለም ነዋሪ ዘላለም ነዋሪ ኢየሱስ ብቻ ነው ሰው የጣለውን ያነሳል የተረሳውን ያስታውሳል ዓይኖቹ በምድር ሁሉ ያያሉ ዓይኖቹ በምድር ሁሉ ያያሉ ኧረ ሰው የጣለውን ያነሳል የተረሳውን ያስታውሳል ዓይኖቹ በምድር ሁሉ ያያሉ ኧረ ዓይኖቹ በምድር ሁሉ ያያሉ ጌታ ምስኪኖችን ይወዳል ድሆችን ይወዳል አቤት አቤት ሰው የጣለውን ያነሳል የተረሳውን
ያስታውሳል። አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ ያያሉ። ለዓይነ ስውራን መሪ ነው፣ ለአካለ ስንኩላን ድጋፍ ነው፣ ለረሃብተኞች መጋቢ የተጣሉትን ሰብሳቢ አቤት ጌታ ምስኪኖችህን ይወዳል፣ ጎስቋሎችህን ይወዳል። ሰው የጣለውን ያነሳል፣ የተረሳውን ያስታውሳል። አይኖቹ በምድር ሁሉ ያያሉ አይኖቹ በምድር ሁሉ ያያሉ። በሰማያት ላይ ለረድኤት የሚራመደው ራቤንም የሚያጠግበው ቅኔን የሚያረካው ጸሎቴን ከሰማይ ሰምቶ ዘንበል ብሎልኛል። ትናንት ባለቅስም ዛሬ በእርሱ እጅግ ደስ ይለኛል። ተመስገን ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ በምድር ላይ ማን አለኝ መከታዬ ካንተ ጋር ተመስገን እስኪ ተመስገን ተመስገን ጌታዬ ጥላ ከለላዬ በምድር ላይ ማን አለኝ መከታ ካንተ ሌላ ኧረ በምድር ላይ እስኪ በምድር ላይ ማን አለኝ መከታ ካንተ ሌላ ጌታ። እንግዲህ እንደማየው ከሆነ ጎዳና ላይ ጊታርን ይዘህ ትወጣለህ፣ ብዙ ጊዜ ትዘምራለህ እና በጎዳና ላይ የዝማሬ አገልግሎት ያለው ኢምፓክት ምንድን ነው? እስቲ በነገራችን ላይ አሁን ይሄ ጊታር ይዞ ዝማሬን መውጣት ያው ማንንም እንትን ለማድረግ አይደለም። ወደ እውነታው ስንመጣ የዚህ የኢንተርቪው ቻንሱ ፈጥኖ ወደ አንተ ላይ ደርስ ይችላል። እንደ ጀማሪ አንድ በጣም የምወደው ጓደኛ አለ፣ ጌታሁን ማሞ ይባላል። አብረን በጊታር ነው የጀመርነው። እንደ ጀማሪ ቆይቻለሁ እኔ ጎዳና ላይ ጊታር ይዞ በመቆም እና እሱም እንደዛው ምንድነው ሐሳቡ የመጣልኝ ቢዘመር አልተለመደም። ጊታር ይዘን አልተለመደም። መድረክ ላይ ነው የሚታወቀው። ግን አሁን ይህን በረዶ ለመስበር አሁን ይዘህ ብትወጣ የሰው ትኩረት ምን ሊፈጠር ይችላል? ምንም ስጋቱ አልነበረኝም። ይለይለት ብዬ ነው የወጣሁት እና የሚያጋጥም ነገር ካለ የሚያጋጥም ብዬ ነው የወጣሁት እና ከዛ ሞከርኩት። ስሞክረው ጥሩ ነው፣ በጣም ጥሩ ነው። አርትም ስለሆነ እንደውም ከምሰብከው የሰው የጆሮ አድሎነት ወደዚህ ወደ አርቱ እና መገናኛ ሁሉ አሁን ተጽዕኖ ላይ ይከለከላል። ያኔ ድልድዩ ውስጥ የዘመርንበት ጊዜ አለና ስንዘምር ሰው ይቆማል። በተለይ ቮካልን አስተካክለህ ጥሩ ስፒከር ጥሩ ማይክ ይዘህ በደንብ ኦርጋናይዝድ ሆነህ መዝሙሮችን አጥንተህ ስትወጣ የሰው ትኩረት ይቆማል። ልክ አይተህ ከሆነ ባህታውያኖች እንደሚከበቡት አይነት እንደዛ ሰዎች ይከበዋል እና ይሰማዋል። እሱን ይሰሙና ኢየሱስ ያድናል ስትላቸው ይበተናሉ። ተጽዕኖ ዲፈረንስ ይሄ ነው እና እርካታን እፎይታን ፍለጋ ሮጠሃል መሽቶ እስከሚነጋ እጅህ ግን ባዶ ነው። ለባዘነው ልብህ እርካታን ዞር በል ያሳርፍ ጌታ
አትሁን አውታታ የመዳን ቀን ዛሬ ነውና ቶያታ አይደለምና ወንድሜ ዛሬ ወደ ፈጣሪና ወንድሜ ዛሬ ወደ ፈጣሪና ብዬ ዘምር። አንድ ጊዜ አንድ ሰው በይው ያለኝ ሰው አለ እና ቆሞ ማለት ነው ደስ ብሎት ዜም እና ተጽዕኖ አለው እና ሌሎችም መዝሙሮች እና በምንዘምርበት ሰዓት የሰው ትኩረት ይወሰዳል። ዜማ ወደ ዓለምም ይስባል፣ ወደ መንፈሳዊ ዓለሙም ይስባል እና በዚህ አይነት መንገድ ያው ስትቆም የሰውን አእምሮ ወደ ሆነ ነገር ታመጣዋለህ ነው። ሙዚቃ የመሳብ ማግኔት ነው እና ስኬሎችም በዚህ ሁሉ ዘመን ኢየሱስ ጌታ ነው፣ ትናንትናም ዛሬም ለዘላለም። አይቸኩልም ጌታ አርፍዶ ይነሳል፣ ግን ማንም አይቀድመው በጊዜው ይደርሳል። ጌታን ከዙፋኑ ለማውረድ የለፉ ትናንት የነበሩ ዛሬ ግን የጠፉ እጅግ ብዙ ናቸው። ታዲያ ምን ያደርጋል ሞት አሸነፋቸው። በዚህ ሁሉ ዘመን ኢየሱስ ጌታ ነው፣ ትናንትናም ዛሬም ለዘላለም ነው። እንዲህ እያልክ እኒህን መዝሙር የወንጌል ተኮር የሆኑ ዝማሬዎችን ስትዘምር ሰውን ወደ ወንጌል ታቀርበዋለህ፣ ልቡን ስስ ታደርግለታለህ። ይህንን ክፍለ ሀገሮችም ላይ ታደርጋላችሁ? ክፍለ ሀገርም ላይ በኦሮምኛ በአማርኛ እንደውም አንድ የድሮ የደረጀ ከበደ የማውቀው ኦሮምኛ መዝሙር አለ። ኢየሱስ ናጃላታ ነፍሴ ሳና ኬኘ ዱካና ጌሴና ባሴ ኢየሱስ ናጃላታ ነፍሴ ሳና ኬኘ ዱካና ጌሴና ባሴ ያ ዋቀኞ ሲያገላቱ ጅረኛ ከኑፍከነቱ ሙጫንኬ ማሜ እንደሙ መቃንኬ አይድፈም ሙጫንኬ ማሜ እንደሙ መቃንኬ አይድፈም። ሆን ብዬ ኦሮምኛዎችን አጠናለሁ። ሌሎችም አሉ። ሰንገለቴ ፈዳ ያዋቃኮ ናደገሴ ጭርታ ካዳታኮ ጌታ የልመናዬን ድምፅ ሰምቷልና እንደዚህ እና ወንጌል ቋንቋም ነው። ያው እኛ ከማይጠፋው ዘር የተወለድን ነን። ለዚህ ግደለሾች መሆን አለብን፣ ከማይጠፋው ዘር የተወለድን። ስለዚህ ለወንጌል ይጠቅማል ተብሎ ያለ ነገር ካለ ዋጋ ከፍለህ እንደ ቤት ስራ ይዘህ ታጠነዋለህ፣ ትዘምረዋለህ እና መልእክት ናቸው እና በዚህ መንገድ ብዙ ቦታዎች ሄዳችኋል? አዎ ብዙ ቦታ ሄደናል። ኦሮሚያ ክልል ሄደናል። እንንቀሳቀሳለን፣ እንሄዳለን። ጊታሩም አብሮ ይጓዛል። ጊታሩም አብሮ ወንጌላዊ ነው። በቃ አብሮ ነው። አሁን እንደውም ከሚገርም ትውልዱ አሁን ወደዚህ እያመዘነ ነው። አሁን ለወደፊት እንጃ የማይክ ግድያ መድረክ ላይ ይቀራል። እመነኝ ፓስተር፣ ጎዳና ላይ ነው የሚሆነው። ምክንያቱም መጽሐፍ ቅዱስ አንድ ነገር ተናግሯል። ወንጌል በዓለም ሁሉ ይሰበካል። አሁን እየታየ ያለው የወንጌል ጭላንጭል አይደለም። ቦግ ብሎ የወንጌል አርማ ከፍ ብሎ በዓለም ዙሪያ እየነደደ ነው ያለው። ሄድ እስኪ አሁን ወደ አሜሪካ ሄድ፣ ውጮች ሄድን። አሁን እከታተላለሁ ሚዲያ ልክ እንደኛ አሁን ጀምረውታል ማይክ እየያዙ እና በዚህ አይነት መንገድ ሙዚቃ እንደውም አሁን ለወደፊት ያለኝ እንትን ምንድነው ሐሳብ ያው ህልምህን
ሳትተገብረው ማስረዘሙ ጥሩ አይደለም እንዳይኮረጅ እንጂ በትወና በሰርከስ ስነ ጽሁፍ አነባለሁ። ጎዳና ላይ ስነ ጽሁፍ አነባለሁ። ስነ ጽሁፍ ስታነብ የስነ ጽሁፉ ብስለት ነው የሚወስነው። ሰዎች ቆም ብለው ይሰማዋል። በትወና አሁን ለወደፊት በትወና መድረክ ላይ ያለው የተሸፈነው ጥበብ ምን ችግር አለ? ሜዳ ላይ ይዘነው ብንወጣ እና ጥበብም ወንጌል ነው፣ ይሄም ወንጌል ነው እና ያለህን ነገር እንዳለ ጎዳና ላይ ኢንቨስት አደረገዋል። በጣም ነው የማመሰግነው። ምናልባት እንደው ከመጨረሳችን በፊት የምትለው ነገር ካለ ለአንተ እድሉ ልስጥ። ያው ምንድነው የምለው ነገር አንደኛ ያው ባለፈውም እንዲሁ ጠቆም አድርጌያለሁ። ሰዎች አብሮነታቸው አብሮ ቢሆን ከዚህ ያው ለምሳሌ ጋብስ ሚኒስትሪ ነው እንግዲህ አሁን ለዚህ አገልግሎት ቀኝ እጅ ለኔ ቤተሰቤ በብዙ መልክ ለምንም ነገር ሳይሳሳ ከጎኔ የቆመው ጋብስ ሚኒስትሪ ነው። እኔ እንደ ጋብስ ሚኒስትሪ አይነት መልካም አባቶች፣ መልካም ቤተሰቦች አብረው ከዚህ ጎን ቢቆሙ የበለጠ ይሄ የወንጌል አገልግሎት ዳጎስ ይላል፣ አይከሳም፣ እየወፈረ ይሄዳል። ምድሪቷ በወንጌል እየተባረከች ትሄዳለች እና ጋብስ ሚኒስትሪን በጣም እንድታመሰግኑልኝ እፈልጋለሁ። በቃ ማለት ብቻውን ደፋ ቀና የሚል ሚኒስትሪ ነው። እኔ እስከማውቅ ድረስ አላየሁም እስካሁን ድረስ እና በሚዲያም ይሁን በምንም ይሁን እንደዚህ እድልን አስፍቶ በመስጠት አብሮነት በመሆን በፋይናንሻሉ ምን የማይሆነው ነገር አለ ጋብስ ሚኒስትሪ እና ፓስተር ደግሞ አንተም እግዚአብሔር ይባርክህ። ምክንያቱም የቤተሰብህን ኑሮ ሰብረህ የራስህን ኑሮ ሰብረህ ለራስህ የምትኖር ሰው አይደለም። እኔ አንዳንድ ጊዜ ለምንድን ነው ፓስተር ለራሱ የማይኖረው እላለሁ። ቤተሰብ አሉ፣ ልጆች አሉ። እኔ እንግዲህ ምላሹ ጸሎት ነው አቅሜ እና ጌታ በረዳኝ መጠን በዚህ አገልግሎት ፍሬያማ ሆኖ ጋብስ ሚኒስትሪ የሰማይ አምላክን ማስደሰት ነው። ያው ይሄን የቀጠልኩትን አገልግሎት ይዤ ወደፊት እንድል አንዱ ጋብስ ሚኒስትሪ ነው። በእውነት ቃላት ያጥራል እና ጋብስ ሚኒስትሪን ባርኩልኝ እላለሁ። በብዙ መልኩ ፓስተርን ባርኩ እላለሁ። በእውነት እንደዚህ አይነት መልካም አባቶች ይብዙ እላለሁ። እንደውም እንደ መጥምቁ ዮሐንስ በቃ በእውነት እንደዛ እላለሁ እኔ። ምክንያቱም ብዙ ነገር ስለማቅ ነው እና ለብዙዎች ባዕድ የሆነ ሚኒስትሪ ነው። ለብዙዎች ገጠር አትመርጥም ሳይ ራሱ ማለት ነው ባይን የማይሆን ነው እና ይህን ማለት እፈልጋለሁ። እና ሌላው እንግዲህ ያው ከዚህ ከጎዳና አገልግሎት ጎን ቁሙ። በእውነት አብሮነታችሁ ያስፈልጋል። አብራችሁ ነው። የጎዳና አገልግሎትን ማንም ዞር ብሎ የሚያው አይደለም። በነገራችን ላይ ከጋብስ ሚኒስትሪ ውጭ እኔ እስከማውቀው ድረስ እና አብረን እንስራ ነው እና ደግሞ አብሮ በመስራት ታሪክ እጽፋለሁ ማለትም የሚችል ሰውም ካለ ተጨማሪ ይቻላል። በእውነት ያለው ሀሳብ ይሆን። እግዚአብሔር ይባረክ። እንግዲህ ተመልካቾቻችን ከዘማሪ ብሬ ጋራ የነበረን ቆይታ ይሄን ይመስላል። ምናልባት ወንድማችን ብሬ የሚያገለግለውን አገልግሎት በጎዳና ላይ ያለውን የወንጌል አገልግሎት መደገፍ ፈልጋለሁ፣ አብሬ መቆም ፈልጋለሁ የምትሉ ሰዎች ስልክ ቁጥሩና የባንክ አካውንቱን እዛ ላይ እናደርግላችኋለን። ከጎን እንድትቆሙ እናበረታታችኋለን። እንደው ለሚሰሙ ሰዎች ስልክ ቁጥርህንና የባንክ አካውንት መንገር ከቻልክ። ያ የነበርኩበት ቤት ያው ጥሩ እንዳልሆነ ምንም ተጨማሪ መስጠት አያስፈልግም። አሁን ክረምት ላይ ነው ያለው። አዲስ ሰው ስለሆነ የሚያየው ንገራቸው ውስጥ። አዎ ክረምት ላይ ነው እዛ ቤቱ በመሰረቱ እንደው ያው ብትሰሙትም ችግር የለም
በእውነት እዛ ቤት የሚኖር ሰው በቃ ቁልፍና በር የተሰራለት መቃብር ነው። እንደው አጋንኜ ልናገር ካልኩ እና አንዳንድ ጊዜ ሆድ ይብሰኛል እዚህ አቅጣጫ እና እዛ ቤት ውስጥ መኖር በጣም በእውነት እግዚአብሔር የተገባ ነው ካለኝ እንግዲህ አይዶን ነው። እንደዛ አይነት እይታ እንኳን እግዚአብሔር ያለው አይመስለኝም። ያው እንዳልኳችሁ ነው እና መቃብርና ይሄ በርና ቁልፍ የተሰራለት መቃብር ቤት። አሁን ደግሞ ክረምት ነው፣ ልጅ አለች፣ የጤንነት ኬዝም ያስከትላልና እዛ ቤት ውስጥ እንዴት መኖር እንደሚቻል አይዶን ነው። ጸጋው በስቶልን ግን እስካሁን ኑረናል እና በጣም ከባድ ነው። ከዛውም ብሶ ደግሞ አሁን ውጡ እየተባል ነው፣ ልቀቁ እየተባል ነው ቤቱን፣ ያንኑ ቤት ማለት ነው። ከዛው ብሶ እና በጣም ኪራይ ቤት ነው ወይስ የመንግስት ነው? የባለቤቴ ያጎቷ ቤት ነበረ። ከሰው እንግዲህ አሁን ፍርድ ቤት ጉዳዩን ይዞት ትወጣላችሁ እየተባለ ነው። ግን እዛ ቤት በፍጹም መኖር የሚቻልበት ቤት አይደለም። ቪዲዮውን መቅረጽ ይቻላል ከተፈለገ፣ እንደው ያው የገመና ነገር ስለሆነ እንጂ በእውነት ለአንዱ አሳይቼው በጣም ነው የሰቀጠጠው በእውነት እና በቃ በጣም ከባድ ነው እና ይሄ ነው ያለው አንዱ። በዚህ አቅጣጫ እኔ እንደው ይህን ታሪክ እጽፋለሁ የሚል ሰውም ካለ እግዚአብሔር የረዳው ሰማይ የረዳው እንደው አሁን ስናገር ልቡ ድንግጥ ያለ ሰው ካለ በዚህ መስመር ያለፈም ሰው ካለ በቃ እኔ ኃላፊነቱን ወስዳለሁ የሚለውም ሰው ካለ እንግዲህ ለዚህ ያው ባለፈው እንግዲህ ያው የነበረኝ ስሜት ጥሩ አልነበረም። አሁን እሱን ስሜት ማምጣት ይከብዳል እና ያለው ነገር በተለይ ልጄ ታሳዝነኛለች ከምንም በላይ። ጎበዝ ተማሪ ነች። አሁን ወደ ሚኒስቴር ተፈታኝ ወደ 7 አልፋለች እና አገልግሎት ደክመህ ተሰባብረህ እዛ ስፍራ መገኘት ለአገልግሎትም ሞራል እጅግ በጣም ከባድ ነው። እንግዲህ ከ83 ዓመተ ምህረት ጀምሮ በጽድቅ በንጽህና ስታልፍ ያው እንዲህ አይነት ነገሮች አሉ። እውነትህን የቆምኩበትን የእውነት ጋራንት የሚፈትሹ ያው እንዲህ አይነት ነገሮች አሉ። ለምን እንደሆነ አላውቅም። እንግዲህ በዚህ አይነት ህይወት ነው ያለው ሁኔታ። ይሄ ነው እንግዲህ ከዚህ ይሄን ለማሳመን ምንም ዙሪያ ጥምጥም መሄድ አያስፈልግም። ያለው ነገር ይሄው። ስለዚህ ስልኬ 0931 68 62 58 ነው። ባንክ አካውንቴ 10,9087 54 54 ይሄው ነው። የንግድ ባንክ ነው። ንግድ ባንክ ነው። በቃ ያለው ነገር ይሄው ነው። በዚህ አቅጣጫ ያለው ታሪክ እስካሁን አልተለወጠም። እንግዲህ እግዚአብሔርን ተስፋ አድርጌ እኔም ጎዳና መቆሜን አላቆምኩም። እንግዲህ ከ35 ዓመት በላይ ከ83 ዓመተ ምህረት ማለት ቀላል አይደለም። ያለው ነገር እንግዲህ ይሄ ነው። እግዚአብሔር ምን ሊያደርግ እንደሚችል አላቅም። እኔ እንኳን ግማሹን እድሜ ኑሬዋለሁ። ከምንም በላይ ግን ለትውልድ አሁን ላነሳኋት ለልጄ ያው በጣም ከባድ ነው ያለው ነገር እና ፍሳሽ ከፈለገ በስር ያልፋል። አንዳንዴ ብዙ ነገር ነው ያለው እና አሁን እንደውም የእሱን እንትን ነው አፍንጫዬንም እኔንም እንደዚህ የሚያፍነኝ ለማውራት ሁሉ ይከለክለኛል እና ይሄው አንዳንዴ ጉሮሬን ሁሉ ሎክድ ያደርገኛል አንዳንዴ እና ይሄ ነው እንግዲህ ያለው ነገር። እንግዲህ ወንድም እህት ካለ በዚህ አቅጣጫ ይህን ታሪክ እኔ መጻፍ ፈልጋለሁ ካለ የሚል ሰው ካለ ይቻላል እና ያለው ነገር ይሄው ነው። ሞራል ይነካል በብዙ መልኩ፣ ግን በጌታ ያለኝ ልቤ እንደተጠበቀ ነው። ጋብስ በነገራችን ላይ በጣም እስትንፋሴን የቀጠለ ምግብ እስትንፋሴን የቀጠለ ጋብስ ነው። ይህም ራሱ አጥሮ ነበር በጣም አንተ ባደርስልን ምን ሊፈጠር እንደሚችል ደግሞ እዛ ቤት ውስጥ እያለን አይዶን እውነቴን ነው እና እስትንፋስ ቀጣይም ጭምር ነው። እግዚአብሔር ይመስገን። ያው ትልቅ ነገር ነው። ደግሞ ጌታ እንደማያሳፍረን አምናለሁ። እንግዲህ እኛም በእኛ በኩል ያው ብዙ ተመልካቾች እንደሚያውቁት ከብሬ ጎን ነን። እሱ እንደመሰከረው እና በተቻለ መጠን በምንችለው አቅም በአይነት ስጦታ፣ በገንዘብ ስጦታ እስካሁን አብረን ሆነ። ነገር ግን ይሄ የቤቱ ጉዳይ እስከ ዛሬ ድረስ ምላሽ ስላላገኘ አብረን መቆም እንፈልጋለን።
በተለይ አሁን ያው ክረምት እየገባ ነው፣ ዝናብ እየመጣ ነው። ስለዚህ ቶሎ ብለን መስተካከል ያለበትን ነገር ለማስተካከል ከጎኑ መቆም እንፈልጋለን የምትሉ ሰዎች ከስክሪኑ በታች የምታገኙት የስልክ አድራሻ የባንክ አካውንት በመጠቀም ከዘማሪና ወንጌል ሰባኪ ብርሃኑ ጋር አብራችሁ እንድትቆሙ በጌታ ፍቅር አበረታታችኋለሁ። ስለዚህ እኛም አብረናችሁ በመቆማችን ደስተኞች ነን። ከእኛ ጋር አብረው የሚሰሩ የአገልግሎታችን አጋሮች ሁሉ እግዚአብሔር አብዝቶ ይባርካቸው ማለት እፈልጋለሁ። እንግዲህ ተመልካቾቻችን ለዛሬ ያዘጋጀነው ዝግጅት እዚህ ላይ ይጠናቀቃል። ሳምንት ከሌላ ዝግጅት ጋር እንጠብቃችኋለን። እግዚአብሔር አብዝቶ ይባርካችሁ። ሻሎም